ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሲዳንስ ሆሊውድን ያስደነገጠው በቀላሉ ፊልም መስራት የሚያስችለው የቻይና ኤአይ። የቻይናው ቴክኖሎጂ ኩባንያ ባይትዳንስ አዲስ ያስተዋወቀው መተግበሪያ ሆሊውድን አስደንግጧል። ቲክቶክን የሰራው ባይትዳንስ ኩባንያ ለገበያ ያቀረበው አዲስ የሰው ሰራሽ አስተውሎት መተግበሪያ ሲዳንስ ይባላል። ይህ መተግበሪያ ጥቂት ጽሑፍ ተሰጥቶት ወደ ቪዲዮ የሚለውጠው ሲሆን ማጀቢያ ሙዚቃና ንግግርም ይፈጥራል። ቪዲዮ የሚሰራበት ጥራት ከሆሊውድ ፊልሞች የሚተናነስ አይደለም። በተዋናይ መካከልም የሚደረግ ንግግርን በሙዚቃም ያጅባል። በሲዳንስ ተሰርተዋል የተባሉና እንደ ማሳያ የቀረቡ ቪዲዮዎች እንደ ስፓይደር-ማን ያሉ ታዋቂ የሆሊውድ ገጸ ባህሪያትን ያሳያሉ። በማህበራዊ ሚዲያ ላይም ከፍተኛ እውቅና አግኝተዋል። እንደ ዲዝኒና ፓራማውንት ያሉ ግዙፍ የአሜሪካ ፊልም ሰሪ ተቋማት ባይትዳንስን የቅጂ መብት ጥሰት ፈጽሟል ብለው ከሰዋል። ሲዳንስ እንዴት ይሰራል? ሲዳንስ የሰው ሰራሽ አስተውሎት መተግበሪያ በአውሮፓውያኑ ሰኔ 2005 ሲተዋወቅ እምብዛም ታዋቂ አልነበረም። ከ8 ወራት በኋላ መተግበሪያው ማሻሻያ ተደርጎበት ይፋ ተደረገ። ቪዲዮ ስቴት በተባለው የፈጠራ ተቋም ውስጥም የሚሰራው ጃን ዊሊያም ብሎም የሲዳንስ ሲገልጸው በኤአይ የተሰራ ቢሆንም ቆንጆ ቪዲዮ ነው ብዬ ለመጀመሪያ ጊዜ ያሰብኩበት ምክንያት ነው ይላል። በሲዳንስ የተሰሩ ቪዲዮዎችም በፕሮዳክሽን ተቋማት እንደሚሰሩት ያህል ጥራት እንዳላቸው ይናገራል። በምዕራቡ ዓለም እየተሰሩ የሰው ሰራሽ አስተውሎት ቪዲዮዎችም አስደናቂ ምስሎች ቢኖራቸውም ሲዳንስ ሁለገብ መሆኑን ያስረዳል። ጽሑፍን ወደ ቪዲዮ የሚለውጠው እንደ ሚድጆርኒ እና ሶራ ያሉ መተግበሪያዎች አሉ። ሲዳንስ ከአጭር ጽሑፍም ቢሆን ከፍተኛ ጥራት ያለው ቪዲዮ ይፈጥራል። የሰው ሰራሽ አስተውሎት ስነ ምግባር ባለሙያ ማርግሬት ሚሼል እንደምትለው ሲዳንስ አስደናቂ የሆነው ጽሑፍ፣ ምስልና ድምፅ አንድ ላይ ስለሚያቀናጅ ነው። ተዋናዩ ዊል ስሚዝ ፓስታ ሲመገብ የሚያሳይ ቪዲዮ ተሰርቶ በማህበራዊ ሚዲያ ላይ በስፋት ሲዘዋወር ነበር። ከእውነተኛ ቀረጻ ጋር በእጅጉ የሚቀራረብ መሆኑን በርካቶች አስገርሟል፣ አስደንግጧልም። ሌላኛው በማህበራዊ ሚዲያ በስፋት የታየው ዊል ስሚዝ ከፓስታ ከተሰራ አውሬ ጋር ሲታገል የሚያሳየው ቪዲዮ ከፍተኛ ገንዘብ ወጥቶበት ከሚሰራ የሆሊውድ ፊልም ጋር የሚስተካከል ጥራት አለው። የቴክኖሎጂ ባለሙያዎችና ፊልም ሰሪዎች እንደሚናገሩት ከሆነ ሲዳንስ ቪዲዮ የሚሰራበትን መንገድ ወደ አዲስ ምዕራፍ አሸጋግሯል። ሲንጋፖር የሚገኘው የአኒሜሽን ፊልም ተቋም ታይኒ አይላንድ ፕሮዳክሽንስ ባለሙያ የሆነው ዴቪድ ኮዊክ እንደሚለው ከዚህ ቀደም ለመስራት ቀላል ያልነበሩ የድብድብ ትዕይንት የሚበዛባቸው ፊልሞች አሁን ላይ ቀላል እየሆኑ መጥተዋል። በእነዚህ ፊልሞች የተካነ ሲኒማቶግራፈር ወይም ዳይሬክተር አብሮ የሚሰራ ያህል ነው የሚሰማን ሲል መተግበሪያዎችን ይገልጻል። ሲዳንስ ከቅጂ መብት ጋር የተያያዙ ጥያቄዎች ተነስተውበታል። በሌላ በኩል የቴክኖሎጂ ኩባንያዎች የሚፈጥሯቸውን መተግበሪያዎች ለሰዎቹ ቅድሚያ የሚሰጡ አይደሉም ተብለው ይተቻሉ። የሆሊውድ ባለሙያዎች እንደ ስፓይደር-ማን ያሉ ታዋቂ ገጸ ባህሪያትን በመተግበሪያው ጥቅም ላይ መዋላቸውን አልተቀበሉትም። ዲዝኒ እና ፓራማውንት ባወጡት ደብዳቤ ሲዳንስ ይዘቶቻቸውን እንዳይጠቀም ከልክለዋል። ጃፓንም ታዋቂ የአኒሜሽን ገጸ ባህሪያትን በሲዳንስ በመታየታቸው ምክንያት ባይትዳንስ ላይ የቅጂ መብት ጥሰት ምርመራ ከፍታለች። የሲዳንስ ፈጣሪ የሆነው ባይትዳንስ የደህንነት ጥበቃ እርምጃዎችን እንደሚያጠናክር አስታውቋል። በአውሮፓውያኑ 2023 ኒውዮርክ ታይምስ ኦፕን ኤአይ እና ማይክሮሶፍቲንግ በቅጂ መብት ጥሰት መከሰሱ ይታወሳል። ተቋማቱ የሰው ሰራሽ አስተውሎት ሞዴሎቻቸውን ለማሰልጠን የኒውዮርክ ታይምስን ይዘት ተጠቅመዋል ተብለው ነው የተከሰሱት። ሬዲት ደግሞ ፐርፕሌክሲቲን የደንበኞች ጽሑፍ እንዳወረደ በመግለጥ ከሶሻል ዲዛይንም ተመሳሳይ ክስ ጉግል ላይ ከፍቷል። ባለሙያዎቹ እንደሚሉትም በሰው ሰራሽ አስተውሎት የሚሰሩ ይዘቶች የቴክኖሎጂ ውጤት መሆናቸውን በግልጽ ለሕዝብ ማሳወቅ አስፈላጊ ነው። ኤአይ ለሚወስዳቸው ገጸ ባህሪያት በስምምነት ክፍያ መፈጸምን ይመክራሉ።
በዚህ መንገድ ይዘቶችን ያለ አግባብ ጥቅም ላይ እንዳይውሉም መከላከል ይችላል። ኦፕን ኤአይ የሰራው ሶራ እና ዲዝኒ የ$730 ሚሊዮን ስምምነት ስለተፈራረሙ ከስታር ዋርስ፣ ፒክሳር እና ማርቨል ፊልሞች ይዘቶችን መውሰድ ተፈቅዶላቸዋል። ቻይና የቴክኖሎጂ ፉክክሩን እየመራች ነው። በሜልበርን ዩኒቨርሲቲ የኮምፒውቲንግ ተመራማሪ ሻን ኮኦኒ እንደምትለው ሲዳንስ በምዕራቡ ዓለም የተሰሩ ፊልሞችን ይዘት ሲወስድስ ከአእምሯዊ ንብረት ጥበቃ ጋር የተያያዙ ጥያቄዎች ሊነሱበት እንደሚችሉም ያውቃል። ሕግጋትን ለመጣስ ብዙ ማምለጫ መንገዶች አሉ ትላለች። ሲንጋፖር የሚገኘው የአኒሜሽን ፊልም ተቋም ታይነር አይላንድስ ፕሮዳክሽን ባለሙያ የሆነው ዴቪድ ኮኮ በበኩሉ በጥቂት በጀት የሚሰሩ ትናንሽ ተቋማት ሲዳንስ ሊጠቀሙ ይችላሉ። እንደ ምሳሌ የሚጠቅሰውም እያደገ የመጣውን የእስያ አጭር ፊልም ኢንዱስትሪ ነው። እያንዳንዳቸው ከ2 ደቂቃ በታች የሆኑ 80 ምዕራፍ ያላቸው ፊልሞችን ለመስራት $140,000 ያወጣሉ። ትዕይንት የማይበዛባቸው እንደ የቤተሰብ ድራማ ያሉ ይዘቶች የሚመርጡም ብዙ ወጪ ስለማያስወጣቸው ነው። ይህ ሲዳንስ የተሰኘው የሰው ሰራሽ አስተውሎት መተግበሪያ ቻይናን በቴክኖሎጂው ዘርፍ መነጋገሪያ አድርጓታል። ተመራማሪው ሻንን የቻይና ሞዴሎች አሁን የሚፈልገው የቴክኖሎጂ ገጽታ እየተላበሱ ነው ትላለች። ባይትዳንስ በድንገት ሲዳንስን ይፋ ካደረገ ሌሎች በጊዜ ሂደት ይፋ የሚያደርጓቸው ቴክኖሎጂዎች ምን ሊመስሉ እንደሚችሉ ለመገመትም ያዳግታል። ባለፈው ዓመት የቻይናው ዲፒስኪ ሲለቀቅ ከቻትጂፒቲ የተሻለ መሆኑ ምዕራባውያን ማስደንገጡ አይዘነጋም። ቻይና የተራራቁ ቺፖችን እያመረተች ሲሆን በሮቦቲክስ ዘርፍም አስገራሚ ግኝቶች አሏት። ቻይና በቴክኖሎጂው ዘርፍ ከፍተኛ ገንዘብ በማፍሰስ አሜሪካና የተቀሩት ምዕራባውያን ሀገራትን ትገዳደራለች። ሲዳንስ በዓለም መነጋገሪያ ቢሆንም ሌሎች በቻይና የቴክኖሎጂ ኩባንያዎች እየተሰሩ ያሉ መተግበሪያዎችም አሉ። በተለይ የቻይና አዲስ ዓመት አካባቢ ኤአይ ክብረ በዓል በሚመስል ሁኔታ አዳዲስ መተግበሪያዎች ይፋ እንደሚደረጉ የቻይና ጉዳዮች ተንታኝ ቢል ቢሽፑ ይናገራሉ። የአውሮፓውያኑ 2026 በርካታ የቻይና ሰው ሰራሽ አስተውሎት መተግበሪያዎች ገበያውን የሚቀላቀሉበት እንደሆኑም ይተነበያል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።